መጽሐፈ ምሳሌ ምዕራፍ 15 ያለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። የጠቢባን ምላስ ዕውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችንና ደጎችን ይመለከታሉ። ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል። ሰነፍ የአባቱን ተግሣጽ ይንቃል፣ ዘለፋን የሚቀበል ግን አእምሮ የበዛ ነው። በጻድቅ ሰው ቤት ብዙ ኃይል አለ፣ የኃጥእ ሰው መዝገብ ግን ሁከት ነው። የጠቢባን ከንፈር ዕውቀትን ትዘራለች፣ የሰነፎች ልብ ግን እንዲህ አይደለም። የኃጥአን መሥዋዕት በእግዚአብሔር ዘንድ አስጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። የኃጥአን መንገድ በእግዚአብሔር ዘንድ አስጸያፊ ነው፣ እርሱ ግን ጽድቅን የሚከተል ይወዳል። ክፉ መቅሰፍት መንገድን በተወ ሰው ላይ ይመጣል፣ ዘለፋንም የሚጠላ ይሞታል። ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው፣ ይልቁንም የሰዎች ልብ የታወቀ ነው። ፌዘኛ ሰው የሚዘልፈውን አይወድም፣ ወደ ጠቢባንም አይሄድም። ደስ ያለው ልብ ፊትን ያበራል፣ በልብ ሐዘን ግን ነፍስ ትሰበራለች። የአዋቂ ልብ ዕውቀትን ይፈልጋል፣ የሰነፎች አፍ ግን በስንፍና ይሰማራል። ልቡ የሚያዝን ሰው ዘመኑ ሁሉ የከፋች ናት፣ የልብ ደስታ ግን ሁል ጊዜ እንደ ግብዣ ነው። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል። ቁጡ ሰው ጠብን ያነሳሳል፣ ትዕግሥተኛ ሰው ግን ጸጥ ያሰኘዋል። የታካች መንገድ እንደ እሾህ አጥር ናት፣ የጻድቃን መንገድ ግን የተደላደለች ናት። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ይንቃል። ልብ ለሌለው ሰው ስንፍና ደስታ ናት፣ አስተዋይ ግን አካሄዱን ያቀናል። ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል። ሰው በአፉ መልስ ደስ ይለዋል፣ ቃልም በጊዜው ምንኛ መልካም ነው። በታች ካለው ከሲኦል ያመልጥ ዘንድ የሕይወት መንገድ አስተዋዩን ሰው ወደ ላይ ይወስደዋል። እግዚአብሔር የትዕቢተኞችን ቤት ይነቅላል፣ የባልቴትን ዳርቻ ግን ያጸናል። የበደለኛ ሐሳብ በእግዚአብሔር ዘንድ አስጸያፊ ናት፣ ያማረ ቃል ግን ጥሩ ነው። ትርፍ ለማግኘት የሚሳሳ ሰው የራሱን ቤት ያውካል፣ መማለጃን የሚጠላ ግን በሕይወት ይኖራል። የጻድቅ ልብ መልሱን ያስባል፣ የኃጥአን አፍ ግን ክፋትን ያፈልቃል። እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል። የዓይን ብርሃን ልብን ደስ ያሰኛል፣ መልካም ወሬም አጥንትን ያለመልማል። የሕይወትን ተግሣጽ የሚሰማ ጆሮ በጠቢባን መካከል ይኖራል። ተግሣጽን ቸል የሚል የራሱን ነፍስ ይንቃል፣ ዘለፋን የሚሰማ ግን አእምሮ ያገኛል። እግዚአብሔርን መፍራት የጥበብ ትምህርት ነው፣ ትሕትናም ክብረትን ትቀድማለች።